አይ በቃ እዚሁ ንገሪኝ። ኧረ በእናትህ ናታን በቃ እኔ አሁን ልሂድ። እማዬ ደግሞ እዚህ ያደርኩ እንዳይመስላት ብታይ ነው። ታዲያ እዚህ ነው ያደርሽው ማለት ይቻላል እኮ። እንዴት አደርሽ ዳጣ? ደህና። ዳጣ ራሷ ነች የመጣችው። ቤተክርስቲያን ውሰደኝ ምናምን እያለችኝ ነበር። እሺ ለምን ፈልገሽ ነው? አይ ተው በቃ በቃ አብሬ አንቺንም ውሃንም ኤቢን ቤተክርስቲያን ይዣችሁ ልሂድ። አይ እኔ አልሄድም። ግን አሁን ስገባ እዚህ ነው ያደርሽው ስትላት ነበር አይደል? ኧረ እኔ አላልኩም። እንዴ የምን ውሸት ነው? እዚህ ነው ያደርሽ ማለት ይቻላል ስትል ሰምታለች ዳጣ። በትክክል ነው የሰማሽው። እና እዚህ ነው ያደርሽው? አይ ዳጣ እኔ እዚህ አላደርኩም። ሌላው ግን የነገረሽ ነገር እንዳለ ትክክል ነው። እና ዳጣ አብረን አንሄድም? ኤቢ አንዴ ይቅርታ እናታን ብቻው ነው። እሺ በቃ ዳጣ እኔ ልብስ ልቀይር። ምንድን ነው ደረጀ ዳጣን እኮ ፈልጊያት። ከመቼ ጀምሮ ነው ዳጣን የምትፈልጊያት? አይ ለሆነ ነገር ፈልጊያት። ቆይ ዳጣ የት ሄዳ ነው አንቺ ክፍሏ የገባሽው? ፈልጊያት ስገባ የለችም። ማርታ ፈልጋት ነው። ሰው አየኝ አላየኝ ብለሽ የገባሽው እሷን ፈልገሽ ነው? አዎ ይቅርታ ደሬ። ምን እያደረግሽ ምን እያነፈነፍሽ እንደሆነ አውቃለሁ። ልሽ አንቺ ቤተሰብ ወዴት እየሄዱ ነው? ናታንና አቢጌል አዲስ ፍቅር ይሸታል መድረኩ እንበል እውነት እና በጣም እየተቃረቡ ቅርርቦሽነት እያበዙ ነው። መካከል ላይ ዳጣ ብቻዋን ቀርታለች። እንግዲህ ያዙኝ ልቀቁኝ እያለች ትገኛለች ማለት ነው። ምክንያቱም በጣም ከባድ ነው እውነት ለመናገር በዛ አልጠበቅነውም ነበር። ናታን ሁለቱም መካከል ገብቶ ምርጫ ቸግሮታል መሰለኝ አሁን ጊዜ ላይና ያው ማርትዬም ነግራው ነበረ። ሲቀጥል መጀመሪያ ራሱ ማርትዬ ነግራው ነበረ ናታን እማትፈልጋት ተሆነ አርቃት እያለችው ነበር። አብሱን እያቀረባት ነው ያለው ማለት ነው። ካልወደድካት አርቃት፣ እኔ ልጅ እንድትጎዳ አልፈልግም። በምንም ምክንያት ልጅ ተጎርታ እንዳይ አልፈልግም። ከሆንካት እሰየ ሁናት፣ ካልሆንካት ደግሞ አርቅ ከልጅ ዘንድ ውጣ እያለችው ነበረ። እንግዲህ እውነት መናገር በጣም ከባድ ነው። የምርጫ ቸግሮታል ብዬ ነው የማስበው። ቢቸግርም በሰው ህይወት ውስጥ መቀለድ መጫወት የምታበዙ ወንዶች ልቦና ይስጣችሁ። ሌላ ምንም አላችሁም። በእውነቱ ነገር በአብዛኛው አሁን ጊዜ ብቻ ከባድ ነው እውነት። እኔ ምን ብዬ እንደምናገርም አንዴ ይጠፋብኛልና ከባድ ነው። እቻለም እኮ ጊዜያዊ ነች። እቻለም እኮ ቀረ። ሁሉም ሰው እዛ ዓለም የተፈጠረው ሰው ሁሉም ሰው ሀጅ ነው። ለጊዜው ብቻ ነው የምንኖረው። ግን የሰው ላብ፣ የሰው ድካም፣ የሰው ስቃይ፣ የሰው ችግር የማይገባቸው በአብዛኛዎቹ አሉ። ከሴትም ከወንድም አሉ። ሴቶችም ምንም ሳይጠይቁ ዘፍ ብለን የምንገባበቶች ሴቶች አለን። በአብዛኛው ሴቶች ማለት ነው። በአብዛኛው ወንዶች ምንድነው ሳይባል ዘፍ ብሎ የሚገቡ ወንዶች አሉ። እነዛን ልቦና ይስጠን ለሁላችንም። ሌላ እኔ ምንም የምለው ነገር የለኝም በዛ አጋጣሚ እና እዚህ ላይ ናታን ብዙ ምርጫዎች እየተቸገረ ይገኛል። ምክንያቱም በጎን ዳጣ ያለች፣ በጎን አቢጌል አለች። አሁን ግን አቢጌል ጋር በጣም እየተቀራረቡ ነው። ዳጣ ስትመጣበት በጣም ድንጋጤ ውስጥ ይሆናል። ቤተሰብ እናስታውቅ፣ አባዬ ይወቅ፣ ይሄ ነገር አባዬ ማወቅ አለበት፣ ለምንድን ነው ዝም የምትይው እያለ ለሱ ይነግራታል ማለት ነው። አባዬ ማወቅ የለበትም እንዲያውቅም አልፈልግም። ምክንያቱም አባዬ ብዙ ጭንቀት እያለበት መልሼ እኔ ሁለተኛ ጭንቀት አልሰጠውም እያለች ነው እንግዲህ ዳጣዬ። እውነቷን ነው። አባቷ ብዙ የሚቸገርበት የሚጨነቅበት አለጋሽ ደረጀ ዛሬ ደግሞ ይባስና መድኃኒትን እጅ ከፍንጅ ዞን የእውነት መናገር እንዴት ደስ እንዳለኝ እንዲያው እዛው ነበር ደስቆ ማስወጣት እንግዲህ ቤተሰብ እውነት መናገር እና በጣም ከባድ ነው። ዳጣ ክላስ ካሜራውን ደብቃ እሷን ለማውጣት ብዙ ስትሽኮረመም ስትጨነቅ ስትወጣ ስገባ ነበረ። በጊዜ የምተኛው ቆንጂት እስከ ሌሊት ድረስ ተቀምጣለች ማለት ነው። አችሁን ጥበቃ
እንግዲህ ኋያንም ሂጂና ይልኝ ምን እያደረገኝ ነው ዳጣ ተኝታለች አልተኛችም ስትላት ተኝታለች እንዲሁ ነው የተኛችው ብላ ነገረቻት። እሷ እንትና ይቅርታ ዳጣዬ ስልክ እያየችም ነበረ። ስልኳን ሸርታት ታርጋ ነው እንዴተኛ ሰው የወሰዳት ማለት ነው። እሷ እንግዲህ ተኝታለች ብላ አይኗንም ብትደብ ታራግብባት ስልኳን ብታነሳባት ምን ብትልባትም እምቢ ብሏታል። ፓስዋርዷን ልከፍት ብሞክርም ፓስዋርዷ ማይለቅላት ብሏል። በቃ ሁሉ ነገር ተደራርቦባታልና እንደዛ በምትሆነበት ሰዓት በጣም የሚገርመው ነገር የሚገርመው ነገር ማለት ነው ቤተሰብ የሚገርመው ነገር ልበላችሁ። የዚህን ያክል ታንኮን የዚህን ያክል ጥግ ታንኮን ምን ያደርግልናል? ግን እንደው በሰው ላይ ለምን ተነኮላለን? ሆነ ተፈጠረ አይደለም ምን መጣው ነገር የለም ምን ጨመረው ነገር የለም። የእንትና ማሽቃበጥ ምን ይሉታል? የመድኃኒት ማሽቃበጥ ባልና ሚስት ተቀምጠው እሷ መታዝ የምፈተፍትበት ነገር ግራ እየገባኝ ያለው በአብዛኛዎቹ ቤተሰብ እና እንደዛ በምትልባትም ሰዓትም እንግዲህ ኋላን ጣልሽ ወይ በቃ በጣም እየተጨነቀኝ ነበረ። ሆዷን ረግጫታለሁ ስትል ነበረ። ዳጣይም ነፍሰ ጡር ነሽ እንዴ ውዬው መትቻት እኮ ነው እያለቻት አቢጌል ራሱ እኔ እውነት መናገር አቢጌል እናደንቃታለሁ። በጣም መወዳት ልጅ ከድራማ ውስጥ አንደኛ ብትኖር አቢጌል ነው። እውነት ማስመሰልም የለባትም መናገር ነው። ሲቀጥልም በቃ ጥንካሬዋም ሁሉ ነገሯም በራሷ የምትተማመን ጀግና ሴት ነች። እውነቱን ስናጋግር ማለት ነው። ለዳጣ አሁንማ ያላት ፍቅር በጣም እስከ ጥግ ድረስ እየሄደ ይገኛል። እንግዲህ በዛ አጋጣሚ ሳላደንቃት አላለፈም አቢጌልን። ምንድነው ቆይ ምንድነው የሆነችው? አንቺ ዳጣዬ እሷ በጣም ተጠራጣሪ ናት። አክስቴ በጣም የተጠራጠረቻችሁ ነው። ስልክም አታውሪ ቤት ውስጥ አባዬ ምናምን እንዳታወሪ እንዳታቀብሽ፣ ሌላ ውጭ ላይ ማውራት ትችያለሽ። የሆነ ነገር ተንኮል አስባ ነው እንጂ ምን ልታረግ ነው አንቺ ክላስ የገባችው? ምን ልትሰራ ነው የገባችው ስትላት ነበረ። አሁን ያላቅም አቢጌል ምን እንደሆነችም አላቅም። ምን ፈልጋ ነው የመጣችው? እኔ ራሴ እኮ አላወቅኩም እያለቻት ነበረ። ያባዬን ልታጣራሽ ነው እንጂ የሌላ አይደለም። ስለዚህ ራስሽን ተጠንቀቂ፣ በቃ ስልክ ማታውሪ ስትላት እሺ ብላ ነው ሄደችው። በዚህ ላይ አንደኛ እውነትን ለመናገር አቢጌል በጣም ከባድ ቦታ ውስጥ ትገኛለች። በጣም ከባድ ነገር ውስጥ ነች። ከሷ ተጠራጣሪና ከሷ ፈላጊ ያሳር ነበር። አሁን ግን ያን ሁሉ ትታ መልካም ሰው ስትሆን እንዴት ወይኔ በማምላስ እንዲህ ያስደስታል እኮ እንደዛ ስትል ነበረ። እሺ ብላ እሷም ወታ ሄደች። በዛ አጋጣሚ እሷም ሰው አየኝ አላየ ብላ ወደ ዳጣ ክላስ ስትገባ ዳጣና ናታን አንድ ክላስ ነበሩ። ናታን እንደሄደች ጋር ደረጀ ከበር ላይ ሲገባ እየተከታተላት እያያን ነበረ። ተከትሏት ነው የገባው። አንቺ ምን ትሰሪያለሽ ሰው ክላስ ዳጣ ክላስ ምን ታረጊያለሽ ሲላት ዳጣን ፈልጌ ነው ያለችው። ዳጣን ፈልጌ ነው ወደ ዳጣ ነው የመጣሁት ስትል ከመቼ ወዲህ ነው አንቺ ዳጣን የፈለግሽው ሲላት ራሱ ማርትዬ ፈልጋት ነው ነበር ያለችው። ከዛ አንቺ ቤታችን አታበጣብጭብዬ ሸለም ወይ ብሎ ንቀርቦ ሲይዛት ማለት ነው። ወይኔ በመድኃኒዓለም ስም እኔም እራሱ ጨነቀኝ። እዛው ጨርሳት ብዬ ነበረ ማለት ነው። እንግዲህ እንደዛ በሚያደርግበት ሰዓትም አይደለም እኮ ደሬ እንደዛ እኮ አይደለም ያናስቤ ሳይሆን እሷን ፈልጊያት ነበረ ምናምን ስታት አስወጥቶ በሩን ቆልፎባት ነበር የመጣው። ናቶም ለአቢጌል መንገድ ላይ ሲያገኛል የት እየሄድሽ ነው አባዬ መኪናይቱን ስጠንና እኔና ናታን ቤተክርስቲያን ደርሰን እንምጣ ስትል እሺ ነው ያላት። ሂዱ ነበር ያላት እና አሁን ናታን የት አለ ሲላት ዳጣ የት ናት? ዳጣ ክፍሏን ሳቆልፍ ሄደች። ለምንድን ነው የት ናት ዳጣ ሲላት ወዲ ውጭ ናት። ወዲ እንደው ወይኔ ድንብርብሯ ሲወጣ ማለት ካሁን ተናገረችባት። እናታን ክፍል ናት ትላለች ብዬ በጣም እየተሰቀኩላት ነበር አላለችም። ናታን የት ነው ሲላት ክላሱ ነበር መሰለኝ እንጃ ስትል ቆይ ነው ሄዳለሁ እንደውም ብሎ ወዲ ናታን ክላስ ሊሄድ ሲል ተው አንተ አትሄድ ነው ያለችው። አንተ አትሄድ እኔ ሄጄ ነግረዋለሁኝ እሺ አለችው። እንደዛም በምትልበትም ሰዓትም እሺ በቃ ሂጂና ንገሪው ይፈልግሃል አባዬ በይው አላት። እሺ ብላ ነው ሄደችው ማለት ነው። ማርትዬ ክዶ ራሱ በቃ እቺ ሴትዮ ከዚህ ከቤት አትወጣም እንዴ
ይሄን ቤት እያበጣበጠኝ ያለችው ትውጣ እያለ እየተናገረ ነበረ። ካሜራዋ መዛች ቁጭ እንዳይ ትገኛለች። የተቀመጠችበት ቁልፏን ነው እንግዲህ ገርጋ ተነስታ ሸካክ እያለች ሄደችው። ከፍታ ቁልፏን ራሱ ከፍታ ካሜራዋን ስታወጣ ደግሞ መልሳ ዳጣ ይደርሳበታለች ማለት ነው። እንግዲህ በጣም ከባድ ነው። ከእንደዚህ ያለ ውርደት ሰውረን ነው እውነት መናገር። እንደዛ በምትልባትም ሰዓትም ወይኔ በላቸው እና እንደዛ በምትልበት ሰዓትም ከባድ ነው እና መጨረሻ ላይ ደርሳባቸዋለች። አቢጌልን እና ናታን የሚያወሩትን ስትሰማ ነበር። ከበር ላይ ቁማና ዳጣዬ አንቺ እኮ እዚሁ አደርሽ ማለት ነው፣ ከዚህ በላይ እንድታሆኛለሽ እዚሁ አደርሽ አይደል እንደ እያላት ነበረ ሲላት ነው ከፍታ የገባችው። ማለት ምን የሰማው ልበል እዚሁ አደርሽ እያልካት ነው እንዴ ስትለው እንዴት አደርሽ ነው ያለቻት። አቢጌል ስትላት አለሁ ዴህና ነው ያለቻት። ዴህና ስትላት ናታን እኮ ምንድን ነው የሰማሁት ግን አዎ ሰምተሻል፣ እዚሁ ያደርሽው የሚሰማው ልበል አዎ ብሎሻል አላት። እዚሁ እንዲያደርሽው አቢጌል ስትላት እኔ ሳላደርም ግን እሱ ብሏል አለቻትና አይደለም እኮ በሰላም መጥተሽ ነው እንዴ ዳጣ? እሷ እኮ ናት የመጣችብኝ ቤተክርስቲያን ሂድ እያለች ነው። እኔም አንቺም ውሃም አቢጌልም ሆነን እንሄድ ቤተክርስቲያን ነው ያላት። አይኔ ያለድ ምን ያለችው እንግዲህ ከኔና ከሷ ያለህን ምርጫ ምረጥ። እሷም እህቴ ናት እኔም ምን ነኝ። ስለዚህ ሁለቱ ወዱ ከአንድ ቤት መሆን አይቻልም። ያባየ ልጅ ነን እያለችው ነበረ። በዛ አጋጣሚ እንትና ራሱ አቢጌል ራሱ ያሳደግን እኮ አባዬ ነው፣ እንደዚህ ዘልዛላ አድርጎ አይደለም ያሳደግን፣ በስነ ስርዓቱ ነው ያሳደግን። ስለዚህ እንደዚህ ማለት አይገባም ስትለው ነበረ ማለት ነው። እሷም እንደዛ ስትለው እንደዛ እንደጠበቅሽ እኮ አይደለም፣ ለምን እንደዚህ ትቆጫለሽ? ዳጣዬ ለምን እንደዚህ ትሆኛለሽ እያለ ነው። ኧረ እባክህ አያስቆጣም እንዴ? በጣም ነው የሚያስቆጣው። ምክንያቱም ወይ እሷን ወይ ዝም ከአንድ ቤት ሁለት ማፍቀር አለ እንዴ ቤተሰብ ግን። እና ደግሞ በቀጣይ በአዲስ ከምንገናኝ መልካም ጊዜ ቤተሰብ እላችኋለሁ።